የቤተ ክርስቲያኑ አስተዳዳሪ አደገኛው ዝርፊያ በተመለከተ የምናነሳው ነው። እንግዲህ ይህ ዛሬ የምናነሳው ግለሰብ ብፁዕ አቡነ ኤርሚያስ እውነቱን ተናገሩ። የሕዝቤን የወገኔን ጩኸት ሰምቻለሁ፣ ወደ ኢትዮጵያ ወርጃለሁ የሚለው እግዚአብሔር መቼ ሆነ? ጠበቃ ተከሳሽና ዳኛ ስለ ጥብቅና ስንነጋገር ሶስት መሰረታዊ ጉዳዮች አይረሱም። አንደኛ ጠበቃው አለ፣ ሁለት ጠበቃ ጥብቅና የሚቆምለት አካል ተከሳሽ አለ፣ ሶስተኛ ደግሞ ዳኛው አለ። የተወደዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን፣ ይህ ያሮስ ነው። በዛሬ በያሮስ መረጃችን የተለያዩ ጉዳዮችን በስፋት የምንመለከት ይሆናል። እኔም የማቀርብላችሁ ይሆናል። መረጃው ጉልበት እንዲኖረው እንሻለን። በደንብ አድርጋችሁ ላይክ ማድረግ፣ ሼር ማድረግና ማዳረስ ከእናንተ የሚጠበቀውን ነገር ማድረግ እንዳይዘነጋ። እንግዲህ በቀጥታ ወደ መረጃችን ስናመራ የምንመለከታቸው ብዙ ጉዳዮች ይኖሩናል። በተለይ ወንድማችን ጋዜጠኛ ወንድማችን ጸጋዬ ክፍሉ አንድ አስገራሚ መረጃ አድርሶን ነበረ። ይህ መረጃ በጣም የሚያስደንቅ ነው። እውነት ለመናገር የሚያስገርምም ነው፣ እርግጥ የሚጠበቅም ነው። በጵጵስና ደረጃ ያሉ አባቶቻችን ወይም ሊቃነ ጳጳሳት ጥብቅ የሆነ ነገር ማራመድ ባለመቻላቸው በአህጉረ ስብከቶቻቸው የተለያዩ የነውር ጥግን እየተመለከተ እንገኛለን። መለስ ብዬ አሳያቸዋል። እንደውም የመጀመሪያ ቪዲዮ ላድርገው። የቤተ ክርስቲያን አባት አስተዳዳሪ ናቸው። ምን አለፋችሁ በራሳቸው ስም፣ በባለቤታቸው ስም፣ በወንድማቸው ምናምን፣ በባለቤታ ምናምን ሚስት፣ በምናምን ባል ያልገዙት ነገር የለም፣ ያላረጉት ነገር የለም። እቺ ቤተ ክርስቲያን እኔ በጣም አንዳንዴ ትንግርት ይሆንብኛልና ምን ተነስተው ከየትም ቦታ ወጥተው አንግሳ አክብራ ፊት ለፊት ብታቀርባቸው የሷ ሌቦች፣ ሰራቂዎች ሆነው መዝባሪዎች ሆነው ወጥተዋል። ጸጋዬ ክፍሉ አገኘሁት ያለው መረጃ ላስደምጣችሁ። እኔ ብዙ ከማወራ እና አርብጥና እንመለሳለን። ሰሚ ያጣ የቤተ ክርስቲያን ዝርፊያን በተመለከተ የምናነሳው ነው። እንግዲህ ይህ ዛሬ የምናነሳው ግለሰብ ወይ ደግሞ የቤተ ክርስቲያን አስተዳዳሪ የቤተ ክርስቲያኑን ንብረት በሚስታቸው ስም ያደረጉ፣ ጸበል አካባቢ ያሉ ልማቶችን በእህታቸው ስም ያደረጉ፣ በአጎታቸው ስም ያደረጉ፣ በእህታቸው ባል ስም ያደረጉ ግለሰብ ናቸው። የቤተ ክርስቲያን ብር መዝብረው የግል ቤታቸውን የሰሩ። ይህም ብቻ አይደለም። በ6 ዓመት ጊዜ ውስጥ በየከተማው ሙዳየ ምጽዋት ተክለው ሙዳየ ምጽዋቱን ማታ ማታ እየሰበሰቡ ለራሳቸው መጠቀም ያደረጉ፣ አልፎም ተርፎም ደግሞ ቤተክርስቲያን የሚገኙ ሙዳየ ምጽዋትንም በመዝረፍ የሚታወቁ ግለሰብ ናቸው። እኚህ ግለሰብ ደብዳቤ ተጽፎባቸዋል። ለሊቀ ጳጳሱም ጭምር ደብዳቤ ተጽፏል። ነገር ግን የጥቅም ተጋሪዎች በመሆናቸው ምክንያት አስተዳደሩም ሊቀ ጳጳሱ ምንም አይነት ውሳኔ ለመወሰን ፈቃደኞች ባለመሆናቸው ምክንያት ወደዚህ ወደ ሚዲያ የወጣው። እንግዲህ እኚህ ግለሰብ ራሳቸው አስተዳዳሪ ናቸው፣ ራሳቸው የሂሳብ ክፍል ናቸው፣ ራሳቸው ገንዘብ ያዥም ጭምር ናቸው። ሰበካ ጉባኤን በመበጥበጥና በመረበሽ የሚታወቁ ግለሰብ ናቸው። እኚህ ግለሰብ የስለት ብር በጥሬ ብር ካልሆነ በስተቀር በቃል በተገባው መሰረት በጥላም ይሁን በተለያየ ነገር አልቀበልም ብለው የሚመልሱ ሰው ናቸው። በጥሬ ብር ብቻ ነው ፈልገው ይላሉ። እኚህን ግለሰብ ነው ዛሬ የምናያቸው። እንግዲህ ማታ ማታ ጭፈራ ቤት እንዲሁም ደግሞ ከሴቶች ጋር ባለው ጉዳይ የሚታወቁ ሀገር ያወቃቸው ሰው ናቸው። ስለሳቸው ነው የምናወራው። እንግዲህ ይህንን ነገር ማድረግ የምትከለክሉኝ ከሆነ ከሃይማኖት ይወጣለሁኝ ብለዋል። ደብዳቤው እዚህ ጋር እንደምትመለከቱት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በማህተብ ተረጋግጦ በመስከረም 5 በደብዳቤ የተጻፈ ሌላም እባሪ ተያያዥ ተደርጎ የተላከ ጉዳይ ነው። ስለዚህ ፎቶዎችን አስፈላጊ የሚላቸው ቦታ ላይ ለማለት ሞክራለሁኝ። ማንነታቸው ግራ እንዳያጋባችሁ መሀል ላይ እከታለሁኝ። እንግዲህ ቤተክርስቲያኒቷ ይቺ ነች። ቤተክርስቲያን ያልኳችሁ ቤተክርስቲያን ይሄ ነው። አሁን ላይ በአስተዳዳሪነት የያዙት ቤተክርስቲያን 3 ቦታ ነው ስራ የሚሰሩት። እሱን እንመለከተዋለን።
ስለዚህ ላንበብላችሁ ተረጋግታችሁ ለመስማት ሞክሩ። በዕለተ ቅዱስ ሚካኤል እንደዚህ ነገሮች ባላቀርብ ደስ ነበር። ነገር ግን በመርሃ ግብር መደራረብ ምክንያት ወደኋላ ሄዶብኝ ነው። መምህራን ነው የላኩልኝ ይህን ነገር። እንደዛም ሆኖ ግን በመርሃ ግብር መደራረብ ምክንያት በተለይ ከአርሲ ጋር በተገናኘ እሱ ሪፖርት በማድረግበት ሰዓት ላይ እንዳይረሳ የህዝቡን ጩኸት ስለሆነ የቤተክርስቲያን ዘረፋም ጭምር ስለሆነ ጎን ለጎን እንዳስኬደው በማለት ነው እንግዲህ ይህን ያቀረብኩላችሁ። የአርሲን ጉዳይ በኋላ መለስበታለሁ እያስባለሁኝ። ላይክ ማድረጋችሁን አትርሱ። ሰሚ ያጣው ሰሚ ያለህ የቤተ ክርስቲያን ተዘረፈች ይላል። የሰሚ ያለህ የሰው ያለህ ቤተ ክርስቲያን ተዘረፈች ይላል። ቄስ ካሳዬ በየነ ይባላሉ። እኚህ ዘራፊ ቄስ ካሳዬ በየነ ይባላሉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቤንሻንጉል ጉሙዝ ክልል አሶሳ ሀገረ ስብከት የአምባ ሰባት ደብረ ፀሐይ ኪዳነ ምሕረት ቤተክርስቲያን አስተዳዳሪ ናቸው። አንድ የአሶሳ መንበረ ሰላም ቅዱስ ገብርኤል ቤተክርስቲያን ቀዳሽ ካህን ናቸው። ሁለት ከሁለቱ ቤተክርስቲያናት ወርሃዊ ደሞዝ አላቸው። ደብረ ፀሐይ ኪዳነ ምሕረት ቤተክርስቲያን በአሶሳ ከተማ ውስጥ በስተሰሜን 10 ኪሎ ሜትር ርቃ የምትገኝ የገጠር ቤተክርስቲያን ናት። ካህኑ በተጨማሪም የቴክኒክና ሙያ ኮሌጅ የፋይናንሻል ክዋኔ ኦዲት ባለሙያ ናቸው። በዚህ መረዳት የሚቻለው 3 ቦታ ላይ ደሞዝ የሚቀበሉ ናቸው። እንግዲህ ይህ አንሷቸው ነው። በኋላ መዘረዝርላችሁን ነገር እያደረጉ ያሉት የኪዳነ ምሕረት ቤተክርስቲያን አስተዳዳሪ ናቸው። የቅዱስ ገብርኤል ቤተክርስቲያን ቀዳሽ ካህን ናቸው። የቴክኒክና ሙያ ደግሞ ሂሳብ ክዋኔ ክፍል ላይ ደግሞ እየሰሩ ያሉ ሰው ናቸው። 3 ገቢ ያላቸው 3 ቦታ እየተከፈላቸው ይሄም አልበቃ ብሏቸው ደግሞ ቤተክርስቲያን እየዘረፉ ያሉ አካላት ናቸው። እንቀጥል። ከልጅነታቸው ጀምሮ በዘራፊነታቸው ይታወቃሉ። በተለይም የኪዳነ ምሕረት ቤተክርስቲያን ላለፉት 8 ዓመታት በግልጽ ሲዘርፏቸው ቆይቷል። ለዚህም እንዲመቻቸው የልማት ጅምር ያሳዩና በየመንገዱ የሚለምኑ ካህናትን ያሰማራሉ። ስለዚህ ፕሮቫውን ያሳያሉ፣ የተወሰነ እንቅስቃሴ ያሳዩና ከዛ በኋላ ካህናትን ያሰማራሉ ለልመናው ማለት ነው። ቀደም ሲል በአሶሳ ከተማ ቅዳሜ ገበያ ላይ በደብሯ ስም የተሰጣቸውን ኮንቴነር በኪዳነ ምሕረት ቤተክርስቲያን ስም የተሰጣቸውን ከተማ ላይ እንቅስቃሴ ገቢ እንዲያስገባ ተብሎ ማለት ነው ኮንቴነር በሚስታቸው ስም አዙረው እየተጠቀሙበት ነው። ስለዚህ ለቅድስት ኪዳነ ምሕረት ቤተክርስቲያን የተሰጠው የነበረው ኮንቴነር አሁን በማን ስም ነው? በሚስታቸው ስም። ስለዚህ ቤተክርስቲያኒቷ እንድታገኝበት ተብሎ የተሰጠው ወይ ደግሞ ገቢው ለቤተክርስቲያን ይሆናል፣ ቤተክርስቲያን በልማት ያግዛታ ተብሎ የተሰጣት ኮንቴነር በሚስታቸው ስም ነው። አንድ በዚህ ጥፋት በሚያደርሱት በደል ምክንያት በአጥቢያው ምዕመናንና ካህናት በተደጋጋሚ ጊዜ በቦታው እንዲነሱ ሀገረ ስብከቱ ቢጠይቁም ጥቅመኛ የሆኑ አንዳንድ የሀገረ ስብከቱ ሰራተኞች በጥቅም በመያዛቸው ሊሳካ አልቻለም። ሊነሳ ተሞክሮ ነበር፣ አልቻለም። ይባስ ብሎም በቅርቡ ከቤተ ክርስቲያን አካውንት ወደ 100,000 ብር ገደማ በግልጽ መዝረፋቸው ተረጋግጧል። ይሄ በደብዳቤ ጭምር የጻፈ ነው። አሁን ሰበካ ጉባኤው ችግሩን በመዘርዘር ከኃላፊነት እንዲነሱ ጠይቋል። ነገር ግን የሀገረ ስብከቱ ስራ አስኪያጅ አባ ዘካርያስ ማለት ይሄ በፎቶ ላይ የምትመለከቷቸው ማለት ነው አባ ዘካርያስ ጀምሮ በዝርፊያው ተቋዳሽ ስለሆኑ ጉዳዩን ለማየት ፈቃደኛ አይደሉም። እስከ ቤታቸው ሙክትና ቢራ ስለሚሄድላቸው መጨከን አልቻሉም። እሺ አጥቢያ ምዕመናን ግን ባለው ብልሹ አሰራር ተማረው ቤተክርስቲያንን ከመምጣት ርቀው የቀሩት ጥቂት ምዕመናን የሰሚ ያለህ እያሉ ፍትህ እየጠየቁ ይገኛል። የሰሚ ያለህ የተባለበት ምክንያቶች ምንድናቸው የሚለው ነገር አሁን 1-2 ብለን እናያቸዋለን። ከሚከሰሱባቸው ወንጀሎች በጥቂቱ እንመልከት። አንደኛ በአሶሳ ከተማ ቅዳሜ ገበያ አካባቢ በቤተክርስቲያን ስም የወሰዱት ቦታ በሚስታቸው ስም አዙረውት አከራይተውት እየተጠቀሙበት ነው። አንደኛው ክስ ነው። ሁለተኛ በየዓመቱ የቤተክርስቲያኗን እህል እያወጡ ለቤተሰቦቻቸው ይሰጣሉ። በቤተክርስቲያን ንብረት ለእህታቸው ባል ካህን ለነበሩ መቃብር ቤት ሰርተዋል። ሶስተኛ የጠበሉ ዙሪያ የልማት ቦታዎችን በእህቱ ስም ይዞታ አሰርተው ለረጅም ዓመታት እየተጠቀሙበት ይገኛሉ። የማንጸበል አካባቢ ያሉ አጠቃላይ ይዞታዎች እንዳለ በእህታቸው ስም አዘዋውረው እየተጠቀሙበት ይገኛሉ። አራተኛ ከተማ ውስጥ በየሆቴሉና በገበያ መውጫና መግቢያ ቦታ ላይ ምድራዊ ምጽዋትን በማስቀመጥ እና የሚለምን ካህን በማስቀመጥ ለ6 ዓመታት በርካታ ገንዘብ ሲሰበሰብ ቆይቷል። ገንዘቡን በመኖሪያ ቤታቸው ማታ ማታ ከግብረ አበሮቻቸው ጋር ይከፍቱታል። የሙዳየ ምጽዋት ቁልፍ በእጃቸው ይዘው እና ገበያ ላይ የሚቀመጥ ሙዳየ ምጽዋት በቤታቸው ያሳድራሉ። የመኖሪያ ቤታቸው
በዚህ የህዝብ ገንዘብ መስራታቸውን ድፍን የአሶሳ ህዝብ ያውቀዋል። ይህ ግን ሀገረ ስብከቱ በመውሰድ እርምጃ በቅርብ ጊዜ ተፈቷል። እንዳይታይ ይሄ ማለት ከሙዳየ ምጽዋት ጋር ተገናኘ ማለት ነው እንጂ ቤታቸው ኦልሬዲ ሰርተውበታል። እንዳይለምኑ ታግደዋል። ሆኖም አሁንም ቢሆን ከቤተ ክርስቲያኗ አካውንት ሳይቀር እየዘረፉ ነው። ይሄ ማለት 100 ሺህ ብር አሁን በቅርቡ ዘርፉ የተባለው ብር ማለት ነው። ለ6 ዓመት ያህል በአሶሳ ከተማ መግቢያ መውጫ ላይ በየሆቴሉ በየመናኸሪያው የተቀመጠው ብር አለ፣ እሱ ሙዳየ ምጽዋት አለ። እሱ ማለት ካህናትን አሰማርተዋል። ይሄ ሁሉ የሚሰበሰቡና የሚከፈተው ግን ማታ ማታ በቤታቸው የቤተ ክርስቲያኒቷ ሙዳየ ምጽዋት ቁልፍም ያለው እሳቸው ጋር 3 ስራ በተጨማሪ ነው ይሄን ሁሉ እያደረጉ ያሉት። 5ኛ የተማሩና የሚጠይቋቸው ምዕመናን ከቤተ ክርስቲያን በማራቅ በተለይም አሁን ሰበካ ጉባኤ ከመመረጡ በፊት ራሳቸው ሂሳብ ክፍል፣ ራሳቸው አስተዳዳሪ፣ ራሳቸው ገንዘብ ያዥ በመሆንም ሲመዘብሩ ቆይቷል። አሁን በማገልገል ላይ ያሉት የሰበካ ጉባኤ አባላት ተማረው እንዲወጡ ለማድረግ ጥረት እያደረጉ ነው። ራሳቸው ሂሳብ ክፍል፣ ራሳቸው አስተዳዳሪ፣ ራሳቸው ገንዘብ ያዥ ናቸው። ደግሞ አልፎ ተርፎ ደግሞ ቤተክርስቲያን በእውቀቴ በጉልበቴ ላገልግል ብለው የሚመጡ የሰበካ ጉባኤ አባላትን ደግሞ ለማባረር እያደረጉ ያሉት ጥረት ደግሞ ይሄ ነው። እንደተከታተል ነው። በጣም ነው የሚያስገርመውና አንዳንዴ እኔ አሁን እንደው በጣም ራሴን ያለማመድኩ የመጣሁት ነገር ምንድነው እንደነቅና መናገር የማንችልበት ጊዜ ላይ ደረሰን ነው። እኔ አሁን አብዛኛው ቪዲዮዎች እንደዛ ይሆኑብኝ ነው። ምን ይሄ ነው ብለን ማንናገረው ሆኖ የተመለከትነው ከቃል በላይ የሆነ ድርጊት ማለት ነው። አሁን እኚህን አባት ናቸው ወይ ብሎ መቀበል ራሱን የቻለ ሌላ ጉዳይ ነው። ጥያቄ ምልክት ውስጥ ይገባል። ግን ምዕመኑ አያሳዝናቸው? የደሃው ገንዘብ አያሳስባቸው? በዚህ በከረረ ኑሮ በከበደ ኑሮ መከራ ውስጥ ሆነን ያ ሁሉ ማጥ ውስጥ ሆነን ያ ሁሉ ፈተና ሳይለየን እንደዛ የሆነን እግዚአብሔር ያሳያችሁ። እናንተ መኪና ስትቀያየሩ፣ ቤት ስትገዙ፣ ገንዘቡ ላይ ስትጫወቱ የእናንተ እግዚአብሔርና የእኛ እግዚአብሔር ተለያይቶ እውነት አንድ ቀን ፍርድ ይመጣል። ለዚህ ነው እግዚአብሔር ከኛ ያራቀው። ለዚህ ነው ብፁዕ አባታችን ብፁዕ አቡነ ኤርምያስ መች ነው እግዚአብሔር የሚመጣው ብሏል። እናድምጣቸው። የሕዝቤን የወገኔን ጩኸት ሰምቻለሁ፣ ወደ ኢትዮጵያ ወርጃለሁ የሚለው እግዚአብሔር መቼ ይሆን? መቼ ይሆን እግዚአብሔር ወደ ኢትዮጵያ የሚመጣ? እግዚአብሔር ኢትዮጵያን የሚያረጋጋት መቼ ይሆን? እኛ ያለቀስን ጊዜ፣ እኛ ያነባን ጊዜ፣ ይሄ የሰውኛውን ትምክህት ነው። የኛ መከራስ በምንድን ነው የሚቆመው? እኛስ ከመከራው የምንላቀቀው መቼ ነው? እንዴት ነው? እንደ እስራኤል የሚያለቅስ ሕዝብ ሲኖር ነው ወደ እግዚአብሔር። ወአርገ ገአሮሙ ለሕዝቤ፣ የሕዝቤ ጩኸት ወደ እኔ መጣ፣ አረገ ወጣ አለ። የሕዝቡ ጩኸት ሙሴን ያስነሳው ሌላ እንዳይመስላችሁ። የሕዝቡ ጩኸት የማንና የማን የልቅሶ ጠብታል። አሁን በንስሐ ሆኖ ያለቀሳለ ወይ? ወደ እግዚአብሔር ያረገ እንባ አለ ወይ ወገኖች? ሙሴን የሚያመጣ ባህር የሚከፍል አለ ወይ ወገኖች? መነሻዎቹ እኛ ነን። ማልቀስ፣ ወደ እግዚአብሔር ማቅረብ። ሰማይኩ ገአሮሙ ለሕዝብየ ወወረድኩ ከመአድኅኖሙ፣ የሕዝቤን ጩኸት ሰምቻለሁ፣ ላድናቸው ወደ ግብፅ ወርጃለሁ አለ እግዚአብሔር። ሙሴን ልኮ በረድኤት አብሮአለና ግብፅ። ሰማይኩ ገአሮሙ ለሕዝብየ ወወረድኩ ሀበ ኢትዮጵያ የሚለው መቼ ነው ወገኖች? የሕዝቤን የወገኔን ጩኸት ሰምቻለሁ፣ ወደ ኢትዮጵያ ወርጃለሁ የሚለው እግዚአብሔር መቼ ይሆን? መቼ ይሆን እግዚአብሔር ወደ ኢትዮጵያ የሚመጣው? እግዚአብሔር ኢትዮጵያን የሚያረጋጋት መቼ ይሆን? እኛ ያለቀስን ጊዜ፣
እኛ ያነባን ጊዜ ይሄ የሰውኛውን ትምክህት ትተነው በጉልበቴ በምላስ የሚለውን ትተነው ባነባን ጊዜ ባለቀስን ጊዜ እግዚአብሔር ወደ ግብጽ በረድኤት እንደወረደ ወደ ኢትዮጵያ ይወርዳል። የማያሻግር የሚመስለውን የመከራ ጎርፍ እግዚአብሔር ያሻግራል። የስቃይ ጎርፍ እግዚአብሔር ያሻግራል። ወገኖቻችን አሻገረው ይህንን እግዚአብሔርን የሚያውቅ መሪ፣ እግዚአብሔርን ረዳቱ ያደረገ መሪ ሕዝቡን አሻገረ። እግዚአብሔርን የማያውቀው ፈርዖን ደግሞ በአንጻሩ እዩት፣ ብልህ ከእግዚአብሔር ጋር በመገዳደር ይህንን ሕዝብ መልቀቅ የለብኝም ብሎ ሄደ። ልክ ለእስራኤላውያን እንደ ግድግዳ የቆመው ውሃ አለ። እስራኤላውያን ከተሻገሩ በኋላ ለእስራኤል በተአምር በሙሴ ቅንነት እንደ ግድግዳ የቆመ ውሃ ለሱም የሚቆም መስሎታል። ገባ እስከ ሰራዊቱ። ከዛ በኋላ የሽማግሌው በትር ደግሞ የቆመውን እንደ ውሃ የቆመውን ውሃ እንድትመታ ተደረገ። ውሃው ወደ እንግዲህ ለዛ ነው እግዚአብሔር ከኛ ጋር የራቀው። በቃ በዚህ በእኛ በራሳችን ማንነት በራሳችን ስራ እኛ ራሱ እግዚአብሔርን አራቅ ነው። አባቶች በመቅደስ የሚያገለግሉት መቅደሱን ተዳፍረውት መስዋዕቱን ተዳፍረውት፣ ሩቅ ያለ ነው እኛ ምእመናን የምንባለው ደግሞ እግዚአብሔርን በመናቅ በመዳፈር በኃጢአት በመውደቅ በዚህ ሁሉ እግዚአብሔር አስመረር ነው። እግዚአብሔር ከኛ ራቀ። ይሄው መከራ ሞቱ እኛ ላይ ከቀን ቀን ከዕለት ዕለት ከጊዜ ወደ ጊዜ የባሰ መጥቷል። እግዚአብሔር ይታረቀን ነው። ሌላ የምንለው ነገር ባይኖርም እግዚአብሔር ይታረቀን። በእውነት እንጸልይ በደንብ አድርገን። ወደ ቀጣይ መረጃችን እናምራ። ጠበቃ፣ ከሳሽ፣ ዳኛ የፕሮቴስታንት ቤተ እምነት እንግዲህ ጠበቃ አለን ብለው ያስባሉ። ከአብ ዘንድ ጠበቃ አለን የምትለውን ያነሱና አማላጃችን ይላሉ። እንግዲህ ጠበቃና አማላጅነት እንዴት እንዳገናኙት ባናቅም ብለው ያስባሉ። እና ጥብቅና የሚቆመው ለማን ነው? ጠበቃው ማን ነው? ጠበቃ ራሱ ምንድን ነው የሚለውን ወንድማችን ዲያቆን ዘማርያም ተንተን አድርጎታል እና አድምጠን እንመለስ።
የተወዳጁ ቤተሰቦቻችን እንግዲህ እንዳደመጥነው የመጨረሻ ቪዲዮ ብቻ ላስደምጣችሁ። ወቅታዊ ናቸው ሊደመጡ ይገባቸዋል ብዬ ያሰብኩትን መረጃዎችን ይዤመጥቻለሁ፣ ቪዲዮዎችን ይዤመጥቻለሁ። ላይክ ሼር ያደርጋችሁ እስከ መጨረሻው ስለምትከታተሉ እጅግ አድርገን እናመሰግናለን። ተከታተልን እንመለስ። እንደባለጉት ብንባልግ እንኖራለን ወይ? አንኖርም። ክልል ለመሆን 11 ይባላል ታስታውሳላችሁ። ክልል የመሆን ጥያቄ አነሳ። እሺ አንሳ፣ መልካም ይሁን፣ እኛ ምን ቸገረን? ክልል ለመሆን ስንት ቤተክርስቲያን ተቃጠለ፣ ስንት ኦርቶዶክሳዊ ታረደ። እኛ መስዋዕት እየቀረብን ነው እንደ ክልል የሚፈጠረው? እንደ መስዋዕት መባ ኦርቶዶክስ እየታረደ ነው እንደ መባ ጎበዝ። እሽንቶ ታስታውሳላችሁ። ጀዋር ተከበበ። ማን ከበቡ? እነሱ። ለምን ተከበበ? እኛ ታረድነ እንዴ? የተከበቡ እነሱ፣ ምን ታረድ እኛ ስንታረድ ለምን? ኦርቶዶክስ አይደል? እሺ ተውት። ሃጫሉ ሞተ። ኦርቶዶክስ ነው፣ ወንድማችን ነው። ባይሆንም ደግሞ የሀገር ሰው ነው። ሰው ነው፣ ሊሞት አይገባው። ማን ገደለው? እነሱ። ስለገደሉት ማን ሞተ? እኛ። የተቃጠልን እኛ፣ የሞትን እኛ። እንዴ አልበዛም? በደሉ አልበዛም ወይ? ቀንበሩ ከበደን። በእያንዳንዱ ሰበብ የተፈለገ ኦሮሚያ ምድር ላይ ኦርቶዶክስ መኖር አልቻለም። ተሰደዱ ክርስቲያኖች። ለምን? ዜጋ አይደሉም? ማመን አይችሉም? በፈለጉት ማምለክ አይችሉም? የነፍጠኛ ታቦት ይውጣልን። ማን እንዴ? ጎበዝ። ይቺ ቤተ ክርስቲያን በደሏ ምንድን ነው? እኛ ክርስቲያኖች ራሱ ምንድን ነው የበደል ነው? ዝም ማለት፣ መረጋጋት፣ እንዳበሩት አለማበድ፣ ሀገሬ ህይወቴ ማለት፣ ታሪኬ ማለት ወንጀል ነው? ወንጀል ነው ወይ? አስባችሁታል? ባለፈው ወራት እዚህ ከተማ ጥምቀት አክብረናል፣ አክብራቸዋል። ጥምቀት ማክበራችን ለነሱ እንጀራ ነው። ምን ጎዳ? ጥምቀት ስናከብር እንጀራ እንሰጣለን። ኦርቶዶክስ ባትኖር ስንት መስሪያ ቤት ይዘጋል። ሰው እንጀራውን ይጣላል። እንጀራውን የሚበላውን ሰው ይደፋል ወይ? እኛ እየሆነብን ያለው እንጀራ እናቀርባለን፣ ይጠሉናል። እኛ ማንንም ክፉ ይሁን አንልም። እንተና ተቀይሮ እንተና ይምጣም አይደለም ጉዳያችን። ኦርቶዶክሶች ዜጋ ናቸው ወይ? እንደ ሰው የመምራት ጥበብ አቅም አላቸው ወይ? በትምህርት የሚያዳክሙን እኛው። የኛው ኦርቶዶክስ አይማርም፣ ሲፈተን ይወድቃል፣ ይጣላል። ይሄ እኮ በጣም በደል ነው ጎበዝ። ይሄ እኮ ማሰብ ይጠይቃል። እንዴ ማሰብ ይጠይቃል እኮ። ኦርቶዶክስ ነን እንዴት እንቀጥላለን እንዴ? ምን አገናኘው? መጾም መጸለይ ነው። እንጾማለን፣ እንጸልያለን፣ ንስሐም እንገባለን፣ እንቆርባለን። ግን መብታችን ደግሞ ሊነካ አይገባም። ይሰው አይደል? በዚህ ዘመን ምንድነው የሚሰማን? ድርሻችን ራሱ የት ላይ ነው? ማበርከት መስጠት ምንፈልገው የት ላይ ነው? እየሆነብን ያለንስ ገብቶናል ወይ? ለማጮህ፣ ለማሸበር፣ ለማስጨነቅ አይደለም። እየሆነ ስለሆነ ይሉንታ የሌለው አኗኗር። የተወደዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንግዲህ የዛሬ መረጃዎቻችን ይህን ይመስላሉ። መረጃው ለመላው ዓለም እንዲዳረስ ላይክ፣ ሼር ማድረግ ትብብር አጋርነታችሁ ማሳየታችሁ እንዳይዘነጋ።